ያንቺ የሆነ ነገር ነው። በብዛት ግን ብዙ ሰዎች ሌሎች ነው የሚጠቀሙበት። ምንሽ ነው? ባለቤቴ። what ጥሎሽ ማለት ይሄ ነው። እያያችሁ ነው። ብዙ አይነት ታሌንት አይታ ሊሆን ይችላል። ነገር ግን እንደዛ አይነት ታሌንት አይታ አታውቅም እንዴ? አይ ማማ እኛ ግን አንነካ ብራም ነጋል እኛ ግን አንነካ ብቻ ዘሮች ሊሉ ባድ ማንኛው ምድሻ አዲሱን አሰራር አልሰማም እንዴ? ይኸውልህ መኪና የሌላቸው ሰዎች ለሚራመዱበት የእርምጃ ግብር ይከፍላል። የራሴ ጫማ ጨርሸና ፀሐይ መጥቶ የቤቴ በደረስ ነው ጭራሽ ክፍያ። ሰላም ሰላም የማዚ ቲዩብ ቤተሰቦች በሙሉ እንዴት ናችሁ? ዛሬም በተለያዩ አስቂኝ አዝናኝ ሰሞነኛ በሆኑ ቪዲዮዎች ተመልሰን መጥተናል። እንደዚህ የሚያስቁ የሚያዝናኑ ቪዲዮዎችን ለመላክ ከስር የኢንስታግራም እና የቲክቶክ አካውንት ያለ በሱ ሜንሽን አድርጉኝ። ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ያው ትንሽ አሞኛል፣ ድምጼ እንደምታዩት ነው። ለሱ በጣም ይቅርታ እጠይቃለሁ። ወደ ቪዲዮ ብዙ አይነት ታሌንት አይታ ሊሆን ይችላል። ነገር ግን እንደዛ አይነት ታሌንት አይታ አታውቅም እንዴ? እንደዚህ ይቻላል እንዴ? ተመልከቱት ይህ ሰው እንዴት እንደሚንቀሳቀስ። በነገራችን ላይ ብዙዎች በዚህ ሰው ታሌንት እጅጉን ተደንቀዋል፣ ተገርመዋል። እኔ ራሱ ሳየው ጉድ ነው ያልኩት። ኮሜንት ላይ እንደውም አንዱ ምን ብሎ ቢጽፍ ጥሩ ነው ኦንላይን ስልጠና ይኖራል የሚል ኮሜንት አይቻለሁና በጣም ማስገርሞኛል፣ አስቆኛል ነው መላችሁ። ማያስቅም ያስደነግጣል። ጃጥንት ያለውም አይመስልም ሰውየው ስብርብር ቅንጥስጥስጥስ እያለ ነው። ስናም ወልዶ መንፈስ ቅዱስ ቤቱ ቁጭ ብሎ ሲደብረው ለምን የራሴን ሀገር አልመሰረተም በማለት የራሱን ሀገር የመሰረተው የ21 ዓመቱ ወጣት ዳንኤል ጃክሰን ይባላል። ታዲያ ከዕለታት በአንዱ ቀን ቤቱ ቁጭ ብሎ ሲደብረው አንድ ሀሳብ መጣለት። ለምን የራሴን ሀገር አልመሰረተም የሚል ሀሳቡንም ተገበረው። በ2023 ዓ.ም ቨርዲስ ሪፐብሊክ የተባለ አዲስ ሀገር መሰረተ። መጀመሪያ ይህንን የራሱን ሀገር ለመመስረት ወጥን የዓለም ካርታ ላይ በማንም ያልተያዘ ቦታ ማግኘት ነበረበት። ታዲያ በክሮሺያ እና በሰርቢያ መካከል የምትገኝና በየትኛውም ሀገር ቁጥጥር ስር ያልሆነች አንድ መሬት አገኘ። የፈጠነ ወደ ቦታው አመራ። መጀመሪያ ብቻውን ነበር ሄደው። ከዛ በኋላ ግን ከጓደኞቹ ጋር በመሆን ይህንን ሀገር ለመመሰረት ላለፉት 3 ዓመታት በእንቅስቃሴ ላይ ቆይተዋል። ይህ አውስትራሊያዊ የ21 ዓመት ወጣት በአውሮፓ እምብርት ላይ አዲስ ሀገር መስርቻለሁ እያለ ነው። እንግዲህ ቨርዲስ ከቫቲካን ቀጥሎ የዓለም ትንሹ ሀገር በመሆን አነጋጋሪ ሆናለች። የዚህ ቨርዲስ የተሰኘው ሀገር ፕሬዝዳንት ራሱ ዳንኤል ጃክሰን ነው። የራሱን ባንዲራ ማዘጋጅቶ የጨረሰ ሲሆን ከዚህ በተጨማሪም ፓስፖርትና የመገበያያ ገንዘብ በማዘጋጀት ላይ ይገኛል። ወደዚህ ሀገርም ለማምራት በሺዎች የሚቆጠሩ ሰዎች ለዳንኤል ማመልከቻ ያስገቡ ቢሆንም እንደሱ ገለጻ ከሆነ 500 ሰዎችን ብቻ ነው የምንቀበለው ብለዋል። እና እንዴት ነው ማመልከቻ ማስገባት የሚቻለው? እሱን ማወቅ ቢፈልገው ጆሮ ነው ከኔ በፊት ናቲ ጋሽ ከቤ ዳንኤል ተመስገን ተፈሪ ተፈራ ተዘራ ተደስታ አበራ አለም አቤት ቅር እንዳይልግንሽ አሌክስ ሹፌሩ አሌክስ ደላላው አሌክስ ተማሪው ቢኒያም ዱርዬው ቢኒያም የኛ ሰፈሩ ሀብቴ ብስራትን ታውቀዋለህ መሰለኝ ብስራት ፈንታውን ሚኪያስ ተራ አስከባሪው ሚኪያስ ሐዋሳ ሚኪያስ የድሬው ማለት ያላስታወስኳችሁ ማለት አረ አይ በቃ እነዚህ ናቸው። ከሙታን ነው እንጂ እኮ የቀረሽ ሰው እኮ ጨርሰሻል። ግን የሞተ ነው እንጂ ሰው የቀረሽ ሰው የለም። ምን አይነት ጉድ ዳርች እንደው ሞራ ይወደኝ። አይ ማማ
እኛ ግን አንነካም። ብርሃኑ ነጋ ለእኛ ግን አንነካም። ብችራ ዘሮች ሊሉ ባድ ማንኛው ምድሻ የባህሩ ንጉስ አካማን አቺ ብችራ ዘር ምርጥ ወሰ ያችራዳ ልጅ ይችመድ ሻቦ አስቅም በዚህ እንደዚህ ብለን እንለበሽ እንጂ ደግሞ ተቀበታ አረጊንስ ይችመድ ሻችራዳ ልጅ ምን አይነት ትውልድ ላይ ነው የደረስነው? መስብል እኮ ነው ይሄ። ጭራሽ ተሰቃለ። አስበው እስኪ ይሄ ወንድምህ ልጅክ ብቻ በዙሪያህ የምታውቀው ሰው እንደዚህ ቢልክ መልስክ ያሁኑን አይነት ሳቅ ነው የሚሆነው። ከዛ በላይ ማሰብ የተሻለ ነው። ደደብ እንደ አንተ አረባካም ብልቲ ሎአሟ ራሷ ተባለ ልጅ ተጫዋች አረገኝ እኮ ዛሬማ ብሬን ሳልቀበል ማን ነው? እኔ ነኝ። አንቲ ሰላም አንተ ምን አይሙድ ይዘህ ነገር ስልክ አታነሳ የለም ታስብላል። በገዛ ገንዘቤ መቸገር አለብኝ እንዴ? ለምንድን ነው ገንዘቤ ማሰጠኝ? ሳሚ ምንድን ነው የተፈጠረው? በቃ እየደወልኩል ገንዘቤን ባለፈው እሰጣለሁ አሰጠኝ እንዴ? በቃ ስጠኝ ገንዘቤን እኮ አልሰጥም አልኩክ። ታዲያ ካለ ስጠኛ እንዴ? ለምንድን ነው ስልክ የምታጠፋው የምታመላልሰኝ? እኮ ስጠኝ። እሺ እሰጣለሁ። እጠብቃለሁ። ስጠኝ ቶሎ። ሳሚ ወይ ገንዘቡን ግን እንፈልገው እንዴ? ምን የጎደለ ነገር አለ? እዚህ ጋር ቆሻሻ አይደለሽ? ምን የተፈጠረ ነገር አለ ማለቀው? ምን ያደርግላል? ምን ችግር ካለ ንገረኝ። ምንም በእውነት ሳሚሻ ንገረኝ። ዝም ብዬ ልጠይቅ ብዬ ነው እንጂ እኮ ምንም አልፈለኩትም ገንዘብ አይደል? አዎ ካልፈለኩ ለምን ታዲያ ትመጣለህ? ኧረ እኔ ቢቆይም እውነት እንደዛ እንደምትለኝ እኮ እርግጠኛ ነበርኩኝ። የምራቅ አለው ቢቆይም ችግር የለም። ሳሚሻ በቃ እንግዲህ እሺ መልካም ቀን ነው ይላል። ባለቤት ሰላም በልኝ እላለሁ። ሳሚ አረስቸው ወይ እንትን የሆነ ስራ ጀምሬ ሳልነግርህ ትንሽ ብር ጎደለኝ እና ለሱ አንድ 25 ሺህ ብር ያስፈልገኛል። ሰሞኑን እሰጥሃለሁ። እስኪ አስገባልኝ። 25 አዎ ወረመስከ እኮ አንተ አጅሬው ፈንጂን አትፍራ ወጪን ፍራ ይላል። ሂድ በቃ ሳሚሻ እደውልልሃለሁ። ሰላም በልኝ ሁሉ ነገር ቤተሰቦች። እኔም አመሰግናለሁ ወገን። ጭራሽ እኔም እኮ ብድር አለብኝ እንዲህ አድርጌ ላስበርግገው እንደ በገዛ ብሩ አስባችሁታል? ነውር ነው። ስጦታ ብርቅ ነው እንዴ? ብርቅ ነው። እረፍት የለውም እኮ ነው የሚል ባለሀብቱ ሚስት ቦንጆር ደህና ነኝ። Did he say ደህና ነኝ? Bro, you should have to say je m'appelle. It's French, come on. Pasito, suavecito. ከስምንት ቋንቋ በላይ መናገር ይችላል። አዳም ብራጋ ባውሬት በዲያው ከተማርክ ኖርማል ነው። ብዙ ሰው ይናገራል አይደል? እኔ ምለው በጣም ይቅርታ ሳልጠይቃችሁ ለሷ እኔ ያለው እናንተ ግን ጥላ ይዛችኋል። ስለምን ጥላ ነው የምታወራው? በዚህ ፀሐይ ዘንባለ እንደ ጥላ የምትለው? ና I'm not talking about the rain, bro. Come on. በጠራራ ፀሐይ እንዴት ይዘንባል? ጅብ ካልወለደ የስጦታ ዝናብ ዶፉ ሊረግጠው ስለሆነ እሷ ላይ እናንተን እንዳይመታችሁ ብዬ ነው። ስጦታ ቤቢ የሶባን እንዲያረጋል አታድር 24 ካራት 30 ግራም one more እኔ ልጨፍን? ምን ማለት ነው? እነሱ ፊት ልታሸማቂኝ ነው? ምን መናገር የፈለግሽው ነገር አለ? የመጀመሪያሽ ነው በየቀኑ እንዴ ስጦታ ማመጣው? ታዲያ አዲስ ናቸው ለማች ናቸው ይባላል። ተይ አይና አይጨፍን። ይሄ ጎጂ ባህል ነው። የለወጉ ምናምን እንደዚህ ነገር ተይ። ሰው ፊት አይከፈትም። መቼ የሚባል ነገር አለ። አንድሮይድ የሌለው አለ። ሌላም በጣም ይቅርታ ካላስቸገርኳችሁ ለቤቢ ዛሬም ሌላ ጊፍት አለኝና ካን ዊ ማለት በእናታችሁ ጆይን አስ እባካችሁ። ከቀለበት በኋላ ምን ነው
አንበሴ የኔ መስሎሽ ነው ያለው። እንዴት ምንድነው ትደበራለህ? እንዴ 5-4 ቤት አለ እንደዚህ አይነት ቤት እጄ ላይ ማለት ነው። ኮንትራክተር ነኝ ስልሽ እንዴት ማፏገሪያ ነው። ይኸውልህ ስጦታውም ከአንድ ቀን አደር በኋላ ልክ የምቀበላት ነው። ምንድነው ፕሌየሩን ፎግር እንጂ ተጫወተው እጅ ላይ ሰው ይኑር እንጂ እንዲህ ነው ቤት ነው። ቃል የለኝም ይሄ ነገር ምን እንደምል አንተ ዛሬዋ ቀን ጀምሮ መኪና የሌላቸው በእግራቸው የሚሄዱትን ሰዎች መንግስት ለሚረግጡት መሬት ግብር ሊያስከፍል መሆኑን አስታወቀ። ምን አድርግ ነው የሚለኝ ሰውዬ ግን ምንድን ይከታተል? 464 አባት እንዴት ነህ? ሰላም። ከእርምጃና ኮቴ ሚኒስቴር ነው የመጣሁት። አሁን እንግዲህ ከከተማ ተነስተ ቤት እስክትደርስ ድረስ 672 እርምጃ ተራምዳል። ምንድነው የአዲሱን አሰራር አልሰማህም እንዴ? ይኸውልህ መኪና የሌላቸው ሰዎች ለሚራመዱበት የእርምጃ ግብር ይከፍላል። የራሴ ጫማ ጨርሼና ፀሐይ መጥቶ ቤቴ በደረስ ነው ጭራሽ ክፍያ እንዴ? አትከራከር። ይኸውልህ 672 እርምጃ ተራምዳል። አንድ እርምጃ አንድ ብር ነው። አጠቃላይ 672 ብር ይመጣል። 672 ዲዮማ አንተ ተከራካሪ ነው። በመሃል ሁለት የሩጥ አልፌ የነበረውን የሩጫ 50 ብር ነው። ለሁለቱ 100 ብር አጠቃላይ 772 ብር ያልገ እኔ ይሄ ነገር ቀልድ ነው ብዬ አስባለሁ እንጂ የምር ቢሆን ማለት እየተንከባለለ እንሂድ አንራመድ ነው ምን እናድርግ ነው። ግን ያው ቀልድ ነው ብዬ አስባለሁ። ጥሎሽ ማለት ይሄ ነው። እያያችሁ ነው። ታዲያ እንዴት ነው የምናገባው? ይሄን እያየን ከየት ያመጣሉ? እንደዚህ አይነት ጥሎሽ ጣለ ብሎ ከየት ያመጣል? ብሩ ነው መኒስ ፓወር 16 ሚሊዮን ብር ይዞባት በመጥፋት እነዚህ ሁለቱ ጥንዶች ተለያይተዋል የሚሉ ዜናዎች እንግዲህ በዚህ ሰዓት እየተበራከቱ ይገኛሉ። ታዲያ ሮዚንና ከዲርን የማያውቃቸው ሰው አለ ብዬ አላስብም። እንግዲህ ሰርጋቸው በቅርቡ እጅግ በጣም መነጋገሪያ ነበረ። ነገር ግን ይህ ተለያይተዋል የሚባለው ወሬ ፍጹም ውሸት መሆኑንም ነው እንግዲህ በዚህ ሰዓት ጥንዶቹ እየተናገሩ የሚገኙት። አንዳንድ ሰዎች ግን እጅግ በጣም ይገርማሉ። ታዲያ ይህ ተለያይተዋል የሚለው የሐሰት ዜና ያለምንም ምክንያት በአንድ ቪዲዮ አማካኝነት ማለትም አንድ ቪዲዮ ላይ እያለቀሰች ሰርታለች በሚል ጥርጣሬ ነው እንግዲህ ተለያይተዋል፣ ብር ሰርቆባታል፣ ቺት አድርጎባታል የሚሉና ህይወታቸውን ኑሯቸውን ሊያናጉ የሚችሉ የሐሰት መረጃዎች ነው እንግዲህ በዚህ ሰዓት የተበራከቱ የሚገኙት። ውሸት ቢሆን ይሻላል ብዬ አስባለሁ። የምታስታውሱት ነገር ነው። ልጁ ያንግ ነው፣ እሷ ትልቅ ሴትዮ ነው። በሚገርም ሰርግ ተጋብተው ነበረ። ከዛ አሜሪካ መሰለኝ ይዛው ሄደሽ ምናምን አታሎ ጠፋ ሲባል ነበር። አይ ቲንክ ውሸት ነው። ውሸታሞች ቪዲዮ በሙዚቃ ላይ በመዝሙር ላይ ነው የሰራት ቪዲዮ። በዛ ሰራው እንባ አድርገውበት በኤአይ እንባ አድርገውበት የኔን ግቡና ይወስድ። ደግሞ ይሄ ቪዲዮ የተለጠፈው መቼ መሰራችሁ ልንገራችሁ። የተለጠፈው ይሄ ቪዲዮ የተለጠፈው ከ7 ቀን በፊት ነው። ሂሩና ግቡና ይው ባልና እኔ ትናንትና ስናወራ ነበር እዚህ ላይፍ ላይ። ምን ታምር መጣ ትናንትና? ስለዚህ አልተለያዩም። በቃ እውነት ነው። ምን መጣ? በህልም ነው ያዩት። ሰው በህልም አይቶ ነው ወይ በጠርሙስ ውስጥ ነው ያዩን ወይ በሚቅቡት ጫት ውስጥ ነው ያዩን? ምን ውስጥ ነው ያዩን? ማርከሽን ነው አርከኑት። ማርከሽን ነው አርከን በግድ ስታገባ አንተ ነፈስ ሙሽራ ቤት ደርሰናል። ተነስ። እሺ ኧረ ጎበዝ እምነው፣ ኧረ ጎበዝ እምነው፣ ኧረ ወንዱ እምነው፣ ኧረ ጎበዝ እምነው። አንተ ምንድን ነው ቀበቶ ይዘህ አንተ ቀበቶ ውስጥ አናስገባም። ሰርቀኛ ደጅተኛ አንተ ጭራሽ በላዳን የመጣው አንቺ ባበሻ ቀሚስ እንጋባ ስትኝ እሺ ብዬሽ የለ እንዴ? አንተ ዝርክርክ ቀለበቱንስ ይዘዋል። እኔ የምልሽ ቀለበቱንስ በኋላ ብንገዛ ትሬሽ እኔ ውርደት አሳልፉኝ። አናስወጣም። ሰርቀኛ ደጅተኛ ለቀቁኝ። ኧረ ለቀቁም። ኧረ ጎበዝ ይሄ ቢሮ ጥንሻል
ነጃው አልነሳለኝ። አንተ አትከፍትም? ወረድ ዛሬ ቀን አንተ ሰው እያስነሳው እባክህ ሳትገለጥ እንዴ ድንገኝ አንተ ወረድልን መስታወታችን እንዳታሰብረው። እኔ ቢያጋጥመኝ ምን ቃላት ራሱ ተፈም እኔ ቢያጋጥመኝ ምን ልሆን እንደምችል እኔ እንጃ። በኢየሱስ ሜካፕ ምን ያህል እንደሚለውጥ ማየት ከፈለጋችሁ የዚህችን እንቁራሪት ቪዲዮ ተመልከቱ። እዚህ ጋር በምታዩት መልኩ እንቁራሪት መጀመሪያ ላይ እንደሌሎቹ እንቁራሪት ኖርማል ነበረች። ነገር ግን ሜካፕ እየተቀባች በሄደች ቁጥር በሚገርም መልኩ የምታዩት ለውጥ ማመን አትችሉ። እስኪ አሁን እቺ እንቁራሪት ተመልሳ ወደ ጓደኞቿ ብትሄድ ምን ሊፈጠር ይመስላችኋል? ታዲያ ብዙ ሰዎችን የሚያስገርመው ነገር ሜካፕ ከሰራች በኋላ እቺ እንቁራሪት ሌላ ገጽታን ነበር የተላበሰች። እናም ታዲያ ብዙ ሰዎች ይሄን ቪዲዮ ካዩ በኋላ ለካ በሜካፕ ምክንያት ብዙ ያታለሉን ሰዎች አሉ በማለት ሀሳባቸውን ሰጥተው ነበር። እስኪ እናንተስ እንደዚህ አይነት ነገር ገጥሟችሁ ከሆነ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ጌታዬ ሆይ አይ ነው ሜካፕ ይለውጣል እና ምንድነው እንደውም ያለንን ነገር ነው የሚያጎለው ምናምን ነበር የሚሉት፣ ግን እንደዚህ በጣም ከባድ ነው። ጋነኝ ከጓደኛዬ ጋር ደህና ነሽ እናት? እሺ አንቺ ማነሽ? እኔ ትዕግስት እባላለሁ። ከትዕግስት ጋር ነን። ጥያቄ ጠይቃታለሁ። 5ቱንም ከመለሰች 1000 ብር ሸልምሻለሁ። 3 እና 4 ከመለስሽ 500፣ 1 እና 2 ከመለስሽ 100 ብር። የመጀመሪያ ጥያቄ ያንቺ የሆነ ነገር ነው። በብዛት ግን ብዙ ሰዎች ሌሎች ነው የሚጠቀሙበት። ምንሽ ነው? ባለቤቴ። what እንደገና ልመልስልሽ። ያንቺ የሆነ ነገር ነው። በብዛት ሌሎች ሰዎች ነው የሚጠቀሙበት። ምንሽ ነው? ፎቶዬ። ስምሽ ነው? ፎቶዬ። የመጀመሪያ ጥያቄ አልተመለሰም። በቀይ ባህር ውስጥ ሰማያዊ ድንጋይ ብንጥል ምን ይሆናል? በቀይ ባህር ውስጥ ሰማያዊ ድንጋይ ብንጥል ይላል ቲጂ ይረጥባል። ኢትዮጵያ የሚለው ጽሑፍ በእንግሊዘኛ ፊደል ሲጻፍ ስንት ስፔሊንጎች ይኖሩታል? 7። አንድ ድል እንደገና 5 ልበል። ኦ ማይ ጋድ ዋው! 5 በአማርኛ ነው፣ በእንግሊዘኛ 8 ነው። እሺ የለበስሽው የጫማ ከለር ምን አይነት ነው? ሳታይ ንገሪ። ወይኔ ነጭ። እሺ አንድ ጥያቄ መልሳለች። የስልክሽ የባትሪ ፐርሰንት ስንት ላይ ይገኛል? 23 አሳይንሽ። እንዴ አናቱ ላይ 23። 2 ጥያቄ መልሳለች። ይሄን ጥያቄ ከደገመች ከመለሰች 500 ብር ሸልምሻለሁ። አቺ ገጠነሽ ላይ ስትበይ ጋለሪሽ ላይ ያለ ፎቶ ወይም ቪዲዮ መጨረሻ ላይ ያነሳሽው የቀረጽሽው የት ነው? ማንጋ? ቤት ውስጥ። አንቺ ነሽ? ራሴ። ማንጋ? ብቻዬን ቁጭ ብዬ። አሳይን። እዴ 3 ጥያቄ መልሳለች። ይሄን ጥያቄ ካሸነፍሽ 1000 ብር ነው የምሰጥሽ። ካልመለስሽ ግን 500 ብር ነው የምትወስጂው። የስልክሽ ሰዓት ስንት ከስንት ደቂቃ ይላል? 2 ሰዓት ከ2 ደቂቃ። አሳይን። በጌታ ወየ 2 ሰዓት ከ31 ደቂቃ ይላል። ስለዚህ 500 ብር ነው የምንሸልማት። 500 ብር ቆጥረሽ ትወስጃለሽ። አንድ ያዥ። 500 ብር አሸንፋለች ቲጂ። ባይ። መጀመሪያ ሰዓት ተወዛግበሽ አወዛገብሽን እንጂ የኔ ነገር ግን ሌላ ሰው የሚጠቀምበት ነገር ምንድን ነው? እውነቱን ነው፣ ስም ነው። አሁን እኔ መዓዛ ነፍ መዓዛ የሚባሉ ሰዎች አሉ። ይሄን ነው ባለቤቴ ያለችው፣ ግን ስቲል አልገባኝም። ኤኒዌይስ
የዛሬ ቪዲዮአችን ይሄን ይመስል ነበር። እንደሳቃችሁ ዘናፈታ እንዳላችሁ ተስፋ እናደርጋለን። በተለያዩ አስቂኝ አዝናኝ ቪዲዮዎች ኔክስት እስከምንገናኝ